ምን ያህል እንደሚደነግጡ ያያችሁ ነው አይደል? ከመጡ በኋላ ገበው ሳይዝ በዋጋማ አንዳንዶቹ ያሰቡትን ትቶ ያላሰቡትን በስተው ሄዱ ማለት ነው። አንዳንዶቹ ደግሞ የሚያሰቡትን መጥቶ ምንም ሳይዙ ሄዱም አሉ። ይሄንን ያሉ የዘርባቸው ማለት ነው። ስፔሻሊ እዛው ሀገራችን ላይ ያለው ኢምፖርት ማለት ትልቅ ነገር አድርጎ ነው የሚቆጥረው ህብረተሰቡ። ትልቅ ነገር ነው። ከሌላ ሀገር አምጥታ ሀገር ማስገባት ትንሽ ነገር አይደለም፣ ቀላልም አይደለም። ግን እኛ ጭንቅላታችን ላይ የሳልነው ኢምፖርት ትክክል አይደለም። አንድ ሰው በትንሽ ብር ማስገባት ይችላል፣ ኢምፖርት ማድረግ ይችላል፣ መጀመር ይችላል። ወይ አንድ ካወቀው እያደገ ይላል። ሞር ደግሞ ክላይንቶች ደስ ብሏቸው ከሄዱም በኋላ የምናደርጋቸው ኮሚኒኬሽኖች፣ ሁለተኛ የሎዲንግ ጉዳይ እዚያ ተጨማሪ ከኛ በላይ ውስጥ ነው የሚያውቀው። ደውለን ቢኒ መስመር የት ነው ጌቲኒ ይላል። ኢትዮጵያውያን ሸምዶት ነው የመጣው። ኤግዛም እንዳሉ ናሽናል ነጋዴዎቻችን ይመስሉኛል። እሱ ነው እሱን አበላሽተውታል። በኳሊቲ ማድረግ ነው ማትረፋችን እኮ አይቀርም። ምንድነው የትርፋችን መጠኑ መብዛትና የማነስ ጉዳይ ነው። ስለዚህ እሱን እንደዛ አድርግና አስተካክል ልትይዋት ገዝተው ሲሄዱ ቢዝነስ ነውና የሚያጋጥም ችግር ሊኖር ይችላል። እንደዚህ ለሚያጋጥም ነገር እኛ ሪስፖንሲቢሊቲ ወስደን የህግ ከለላ እንሰጣለን። በደንብ አርተን ማሸነፍ እንደምናስብ ጥርጥር የለኝም። ምናልባት እናንተ አካዳሚካሊ ጥሩ ናችሁ፣ በኤክስፔሪንሱም አላችሁ። ቀላል አይደለም ከ7 ዓመት በላይ ቻይና ላይ መኖር። አንተ የሚሰራበት ካምፓኒ ዝም ብሎ ካምፓኒም አይደለም። ዓለም ላይ ይጠራ ቢባል ቁጥር አንድ ሊጠሩ ከሚችሉ ካምፓኒዎች ውስጥ አንዱ ነው። ያን ሁላ ነገር ትተህ ወደዚህ ስትመጣ ያለ ምክንያት እንዳልሆነ ይገባል። የመጨረሻ ግባችን ይሄ ነው፣ ከስተመርን ማስደሰት፣ እኛም ደግሞ ጥሩ ስራ ሰርተን የምንመሰገንበት እንዲሆን ነው። ኢዚ ከመጀመሪያው ጀምሮ ሀገሩ እንዳለ ወደ ሀገሩ እንደመጣ ፊል እንዲያደርግ እናድርገዋለን። ሜን ታርጌታችን እሱ ነው። ከዛ ቀጥሎ ደግሞ ኳሊቲ ላይ የት እንደሚያገኙ ሌሎችም እንዳይሸውዷቸው እንዴት አድርገን እነሱ መከላከል እንዳለብን እኛ እዚህ ላይ ፎከስ በጣም እና በደንብ አርታችሁ ራሳችሁን አልገለጻችሁትም። እንዴት እንደሚገለጽ ራሳያችሁ እንዴ እንደዚህ ገልጽ ራሳያችሁ ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቢኒ ባባ ቤተሰቦች፣ አሁን የሚገኙ ከዚህ ካምፓኒ ባለቤቶችና መስራቾች ጋር ነው። ባለድርሻ አካላት የሚባሉት እስኪ ራሳቸውን ያስተዋውቁናል። ሰላም የቢኒ ቤተሰቦች፣ ትዕግስት እባላለሁ። እዚህ ካምፓኒ አብረን መስራችና ፓርትነር ሆነን የምንሰራለን። ቀስ እያለን በሂደት እንተዋወቃለን። አይ ቲንክ ፒኤችዲው የዛሬ ዓመት ያልቃላችሁ? የዛሬ ዓመት ያልቃል። ኦኬ። እሱስ? ሰላም የቢኒ ቤተሰብ እንዴት ናችሁ? ሙሉ ብርሃን እባላለሁ ወይ ደግሞ ሙላ አትሽኮርምም እንጂ እና የዚህ ካምፓኒ መስራቾች ነን፣ ፓርትነር ነን። እሺ፣ የስራ ሁኔታ የትምህርት ሁኔታ የትምህርት ሁኔታ 10ኛ ክፍል እንደጨረስኩ ነው። ተባረረ የትምህርት ደረጃ ማስተርስ ኮምፒውተር ሳይንስ እዚህ ቻይና ሻንሃይ የተማርኩት እና ማይክሮሶፍት ላይ 4 ዓመት ከምናምን ሰርቻለሁ። በጣም እናመሰግናለን። ማይክሮሶፍት 4 ዓመት ያገለገለ ወንድማችን ነው። በጣም እና በደንብ አርታችሁ ራሳችሁን አልገለጻችሁትም። እንዴት እንደሚገለጽ ራሳያችሁ እንዴ እንደዚህ ገልጽ ራሳያችሁ። እንግዲህ ያው ከነዚህ ወንድምና እህቴ ጋር ነው ይሄንን ቢዝነስ የጀመርነው። ይዘን የተነሳ ነው ዓላማ እጅግ በጣም ሰፊ፣ እጅግ በጣም ትልቅ፣ እጅግ በጣም ጥሩ ነው። ዛሬ እነሱን ላስተዋውቃችሁ ነው የመጣሁት። ከኋላ የሆነ ሻንጣ ይታየኛል። ወደ ሻንሃይ ለስራ እንደገና ሊበር ነው። ምንም መቀመጥ የለም እኛ ጋር። እሷም ገና ከመግባቷ ነው ወደ ከሃይፋይ መግባቷ ነው። አሁን እዚህ ቁጭ ብለን የምንሰራቸው ስራዎች የሉም። በየፊናችን ተበትነን ነው የምንሰራው። እስኪ ስለዚህ ካምፓኒ ምን ታስቢያለሽ? ምንድነው ዓላማሽ?
እንደው ሆፕሽን ብቻ ንገሪኝ። አላማዬ ለዚህ ካምፓኒ ትልቅ ደረጃ ደርሶ ማየት። አጀማመራችን በጣም አሪፍ ነው። ከስተመሮቻችንን አስደስተን እኛም ተደስተን የምንሰራበት ነገር እንደሚሆን ተስፋ አድርጋለሁ። ይሄ ነው የመጨረሻ ግባችን፣ ይሄ ነው ከስተመርን ማስደሰት፣ እኛም ደግሞ ጥሩ ስራ ሰርተን የምንመሰገንበት እንዲሆን። ያው አላማችን ከስተመር ማስደሰት እና እኛም በዛው ልክ ተጠቃሚዎች መሆን ነው። ግን አንድ የምናደርገው ነገር ቢኖር ከሀገራችን ስፔሻል ከሀገራችን ለሚመጡ ካስተመሮች እዚህ ላይ በቅንነት ማገልገል ነው። በቅንነት አገልግለን የሚገባንን ነገር ደግሞ መጠየቅ ነው እና ወደኛ ለሚመጡ ከሶርሲንግ ጀምረን እስከ መጨረሻ ያለው እስከ ሺፒንግ ነገር ምንም ሳይጉላሉ በትክክለኛ ነገር ሰርተን ካስተመሮቻችን ማስደሰት ነው እና ተጨማሪም በቻይኒስ ያለው ሲስተም ስታር በጣም ወሳኝ ነው። ካስተመሮቻችን ሲመጡ ፊድባክ ሰጥቶናል። በፊድባካችን መሰረት ደግሞ ማሻሻል ያለብን ነገሮች ያሻሻልን እንሄዳለን። በጣም አሪፍ። ይሄ ግዴታችን ነው እንጂ ይሄ እንትን አይደለም። ግዴታችን ነው ማለት አንድ ካምፓኒ ሲቋቋም ከስተመሮችን እበድላለሁ ወይም ደግሞ አስቀይማለሁ ብሎ አይነሳም። ካለበለዛ አንኖርም ማለት ነው። ለመኖራችን የመጀመሪያው ህልውና ከስተመሮችን አንድ አድርገህ በስርዓት መያዝ ነው። እኔ በደንብ አርተን ማሸነፍ እንደምናስብ ጥርጥር የለኝም። ምናልባት እናንተ አካዳሚካሊ ጥሩ ናችሁ፣ በኤክስፔሪንሱም አላችሁ። ቀላል አይደለም ከ7 ዓመት በላይ ቻይና ላይ መኖር። አንተ የሚሰራበት ካምፓኒ ኢንተርናሽናል ዝም ብሎ ካምፓኒም አይደለም። ዓለም ላይ ይጠራ ቢባል ቁጥር አንድ ሊጠሩ ከሚችሉ ካምፓኒዎች ውስጥ አንዱ ነው። ያን ሁላ ነገር ትተህ ወደዚህ ስትመጣ ያለ ምክንያት እንዳልሆነ ይገባናል። ኮሜንት ላይ ካየህም አንዳንዱ ማይክሮሶፍት ወጥቶ እዚህ ምናምን የሚሉ ሰዎች አሉ። ከራስ ነገር የተሻለ ነገር ምንም የለም። የሰው ቤት የሰው ነው። ከራስ ዳዴ ብሎ ተነስቶ ትልቅ ደረጃ ላይ መድረስ ትልቅ ነገር ነው። እኔ ትልቁ ሀሳብ የዚህ አገር ላይ ትልቁን የዲፕሎማሲ ስራ እንሰራለን ብዬ አስባለሁ። አንጠቀምም ማለት አይደለም፣ በደንብ እንጠቀማለን። አናገኝም ማለት አይደለም፣ በደንብ እናገኛለን። በደንብ እየተጠቀምንም በደንብ እያገኘንም ታሪክና ተአምር መስራት እንችላለን። ለምሳሌ አንድ ሯጭ ሀገሩን አስጠራ ሲባል በደንብ እኮ አግኝቶ እኮ ለፍቶ ደክሞ ከዛ ብዙ ብርም አግኝቶ ሀገሩንም ያስጠራል። በዛ ኮመን ሴንስ እንሰራለን። እንደተነጋገርነው ይሄ አዲስ አይደለም። ቻይና ላይ ላለ ብቻ አይደለም አገልግሎታችን፣ ዓለም ላይ ላሉ ሶርሲንግ ፈልገን እናገናኛለን። እኔ ምንም ጥያቄ የለውም ከ4ኛ ክፍል ያቆምኩት የኔ ስራ ከደንበኞችን ይሄን አገልግሎት የሚፈልጉ ሰዎችን ማምጣት ነው። እናንተ ደግሞ በቋንቋውም በጣም ጥሩ ናችሁ፣ በጣም ጎበዝ ናችሁ፣ ትጽፋላችሁ፣ ታነባላችሁ፣ ጥሩ ናችሁ። ሞር ከነሱ ጋር ብዙ ሪሌሽንሺፕ መፍጠር ትችላላችሁ። ስለዚህ የመጡትን ክላይንቶች በደንብ አድርጋችሁ ተቀብላችሁ ገጠር ድረስ ገብተን ፋብሪካ ድረስ ገብተን ሶርሲንጎችን ፈልገን እንዲሁም ደግሞ ሎጂስቲኩ ላይ ደግሞ በከፍተኛ ሁኔታ በደንብ አድርገን ምንም አይነት የዶክመንት ፕሮብሌም ሳይፈጠር በተባለለት ሰዓት ማድረስ ማለት ነው። ከዛ አንጻር አስበዋለሁ። እናንተም ደግሞ እስኪ ሙሌ እንዴት ይሆናል ታስባለህ? በዚህ አካሄዳችን በጣም ብዙ ነገር እንደምንሰራ አልጠራጠርም። እዚህ ያሉ ብዙ ክፍተቶች አሉ። ካለን ኤክስፒሪየንስም ጭምር በአጭር ጊዜ ብዙ ነገር እንሰራለን። ጀስት ከሶርሲንግ ሞይንት እንትን ጀምረው ከሶርሲንግ ነው። ሶርሲንግ ችግር አለ። ሰው ብዙም አይገባውም። ኤክስፔክቴሽንም አለ። ሲመጣ ቻይና ቀላል ነገር ነው የሚያደርገው እና ከመጀመሪያው ጀምሮ ሀገሩ እንዳለ ወደ ሀገሩ እንደመጣ ፊል እንዲያደርግ እናደርገዋለን። ሜን ታርጌታችን እሱ ነው። ከዛ ቀጥሎ ደግሞ ኳሊቲ ላይ ካስተመሮቻችን ሲመጡ ሃይ ኳሊቲ እንዲገዙ የት እንደሚያገኙ ሌሎችም እንዳይሸውዷቸው እንዴት አድርገን እነሱ መከላከል እንዳለብን እኛ እዚህ ላይ ፎከስ አድርገን እንሰራለን።
ከዚህ ውጭ ያለው ቢንቀጥል እሺ ያ ሙሌ እንዳለው ነው። ከዛ የተለየ ብዙ ሀሳብ የለኝም። ምንድነው ሲመጡ ቻይና ላይ እቃ ለመግዛት ሲመጡ ወይም ለማስጫን ሲመጡ ሁሉ ነገር ተደላድሎ ይጠብቃል ማለት አይደለም። ያንን ነገር እሱን ለማስተካከል እሱን ለማሳለጥ ነው እኛ እዚህ ኦፊስ ከፍተን እየሰራን ያለ ነው። እና ምንድነው ከመምጣታቸው በፊት የሚፈልጉትን እቃ ሶርስ እንዲደረግላቸው ተመሳሳይ ነገር ነው የምንደግመው ብዬ አስባለሁ። ሶርስ እንዲደረግላቸው ቀድመው ሰጥተውን ምናምን እሱን በደንብ አጥርተን የት አካባቢ ያለ ኳሊቲው እንዴት ነው ምናምን የሚለውን ነገር በደንብ ከኛ እንትን ብለን ከዛ ሲመጡ ደግሞ ያው ኢትዮጵያ እንደመጡ እዚሁ ሀገራቸው ላይ በቋንቋችን ራሱ ስናወራቸው ሀገራቸው ላይ እንዳሉ ፊልም እንዲያደርጉ አድርገን አስተናግደን የሚፈልጉትን ነገር አሳክተን ለመላክ የአቅማችንን እንጥራለን ብዬ አስባለሁ። ተጨማሪ ነገር እዚህ ማለት ፈልገው ነገር ነው። ከማንም ነገር ሲያጋጥማል ሳይሆን ኢንኬዝ ቢያጋጥም ይሄ ከለላ እንሰጣቸዋለን። ሜንታል ጌታ እንትኑ ገዝተው ሲሄዱ ቢዝነስ ነው እና የሚያጋጥም ችግር ሊኖር ይችላል። እንደዚህ ለሚያጋጥም ነገር እኛ ሪስፖንሲቢሊቲ ወስደን የህግ ከለላ እንሰጣቸዋለን። መቼም እየሰማችሁት እንዳለ ተስፋ አደርጋለሁ። እዚህ ቻይና ላይ ብዙ የሚንቀሳቀሱ ወንድምና እህቶች እንዳሉ ይታወቃል። ኦፊስ ከፍተው የሚሰሩ አሉ፣ እንዲሁም ደግሞ አየር ላይ የሚሰሩ ሰዎች አሉ። በግላቸው ደግሞ ተቀጥረው በካምፓኒ እየሰሩ ያለው አሉ እና ብዙ አይነት ማህበረሰብ አለ። በተለይ ንግድን በተመለከተ ብዙ ሰው አለ። የሚፈጠሩ የህግ ክፍተቶች አንዳንድ ጊዜ ከክላይንቱ ብቻ አይደለም፣ እዚህ ካሉ ኦፊሶችም ኬርለስነት የሚፈጠሩ ችግሮች ናቸው ብዙዎቹ። እንደው የዕለት ጥቅማቸውን ብቻ በማስቀደም አይጠነቅቁም። አንዳንድ ጊዜ ገንዘቦች ገቢ ሲደረጉ ገንዘብ ባንክ ፍሪዝ ያደርጋል። ሌላው ደግሞ አግሪመንት ላይ ክላይንቶች አግሪ ያደረገበት መንገድ ከዛ እንደገና ቢሮ ደግሞ ሂዶ የሚያደርግበት መንገድ በጣም አስቀያሚ ነው። በተቻለን አቅም እነዛ ነገሮችን አጽድተን ያው ሁሉም መጥፎ ናቸው ማለት አይደለም፣ እኛም ጥሩ ነን ከነሱ እንሻላለን ማለት አይደለም። ነገር ግን ትናንትና የሰራነው ስህተት ትናንትና ስንሄድባቸው የነበሩ መንገዶቻችንን በተሻለ መንገድ አጽድተን ለክላይንቶቻችን ወይም ደግሞ ለሚመጡ ደንበኞቻችን ሌላ አማራጭ መንገድ ማሳየት። እንደዚህ አይነት መንገድም አለ። እያንዳንዱ ኤቭሪሽ ነገር እኛ ጋር ምንድነው ፔፐር ነው አይደል? እያንዳንዱ ኤቭሪ ኢች ነገር ፔፐር ወርክ በአግሪመንት ነው። ኢቨን ኢፍ ዛሬ እንኳን ስንጨቃጨቅበት የነበረ የ4,000 ጉዳይ ይተከፈላል። እኔ ጋር ያለ ነገር አለ፣ ይዤ የመጣሁት ነገር አለ ከሀገሬ ጀስት 4,000 ችግር የለውም ምናምን አላት ነገር አለች። ህግ ከሆነ ህግ ነው እና በዚህ መጠን ጸድተን ለመስራት ነው። ሶርሲንግ ላይ በተለይ ኢምፖርት የሚያደርጉ ሰዎች፣ ኤክስፖርት ደግሞ ከኢትዮጵያ ኤክስፖርት ደግሞ የሚያደርጉ ሰዎች በተቻለ አቅም ሶርስ ፈልገን እናገናኛለን። ይሄ ነገር ደግሞ አንገደም። የትኛውም የኤዥያ ሀገር የአውሮፓም ሀገር እንዲሁም ደግሞ ሜድሊስትን ጨምሮ ጉዳዩ የመሄድ ሳይሆን መጻጻፍ፣ መነጋገር፣ ካምፓኒ ዲቴል መላክ መስጠት ነው። እኛ ደግሞ እዚህ ሆነን ደግሞ ሲሆን ደግሞ ለነሱም ዋጋ አለውና ትልቅ ጉዳይ ስራለን። በሰሊጥ ላይ፣ በቡና ላይ፣ በተለያዩ የቅባት እህሎች ላይ፣ በጥጥ ትልልቅ የሚባሉት ከእንጀራ ጀምሮ ከቆሎን ጀምሮ ብዙ አይነት ሶርሶችን በአሁኑ ደግሞ ያደረግናቸው ነገሮች አሉ። ኢምፖርት ላይ ከዛ ኤክስፖርት ላይ እንጀራ የሚያደረግነው ነገር ነበር። እንደገና በአሁኑ እንደውም በጣም ስከሱ ነበር። በጣም ትንሽ አደከመን እንጂ ጠዋት መተህ ማታም ድጋሚ መብት የት ካንተ ከተማ ይደርሱ ምን ታውቃለህ? ሸንዘን ሻንዶንግ
ከዛ አንቺ ደግሞ ሻናይ እሺ አለ ሻናይ ቅርብ ነው። ያንቺ ደግሞ አይፌ ሻንዶንግ ይለሻል። ሻንዶንግ ውስጥ ራሱ ሆኖ የተለያዩ ከተሞች 100 ምናምን 400 ምናምን ኪሎ ሜትር እኔ የቴልኩኝ ከሩም ማይዳ ከማይዳ ሩዝ በላለሁ እንደገና ከዛ አለው ሃይፋይ መጨረሻ ላይ ሃይፋይ መጥቻለሁ እንጂ በተረፈ በላለው ቢሮ ገባለሁ ተኛለሁ። ይዘናቸው የምንመጣው ክላይንቶች ኦልሬዲ በሙያው ላይ ብቁ የሆኑ ሰዎች ናቸው፣ አቅም ያላቸው ሰዎች ናቸው። ስለዚህ እነሱን ቦታው ላይ ማድረስ ነው የኛ ስራ። ከዛ በኋላ በኮሚኒኬሽን ላይ መርዳት ነው። ምክንያቱም የሚመጡ ሰዎች ከኔ በተሻለ ከነሱም በተሻለ ስለ እቃው ስለ ፕሮዳክቱ እውቀት አላቸው። እኛ የኮሚኒኬሽን ስራ ነው የምንሰራው። እዛ ቦታ ላይ ደግሞ እነሱን የመሰሉ ወንድምና እህቶቼ በቂ ናቸው እና የኔ ስራ መላክ ነው። ሲሄዱ መላክ፣ ሲመጡ መቀበል ነው እና የምትሰራው ስራ ቀላል ስራ አይደለም። አዎ፣ ነገር ግን ትልቁ ደግሞ በጣም አሪፉ ያ ነው። ሞር ደግሞ ክላይንቶች ደስ ብሏቸው ከሄዱም በኋላ የምናደርጋቸው ኮሚኒኬሽኖች፣ ሁለተኛ የሎዲንግ ጉዳይ እዚያ ተጨማሪ ከኛ በላይ ውስጥ ነው የሚያውቀው። ደውለን ቢኒ መስመር የት ነው ጌቲኒ ይላል። ኢትዮጵያውያን ሸምደት ነው የመጣው። ያ የሎዲንግ ጉዳይ እዚያ ተጨማሪ ከኛ በላይ ውስጥ ነው የሚያውቀው። ደውለን ቢኒ መስመር የት ነው ጌቲኒ ይላል። ኢትዮጵያውያን ሸምደት ነው የመጣው። ኤግዛም እንዳለው ናሽናል ኤግዛም እንዳለው ሸምደታል እንዳለ ጌቶች ይበቃ ከሰዎቹ ጋር ውስጥ ካሉት ነጋዴዎች ጋር ራሱ ወንድሜ እንደምን እየተዋወቀ እጂ ይሁን ፍትያን እንደጂ በዳፍ በደንብ ነው ማቃት። በቃ ይሄ ነው አላማችን። በተለይ ይሄ የተበላሸ ብለን የምናስበው የኢትዮጵያ ንግድ አለ በጣም ቆሻሻ ነው፣ በጣም ቆሽሿል፣ መጽዳት አለብን የምንለው ያለ ምክንያት አለ። አንዳንድ ሰዎች ግለሰቦች ያለ ነገር እንዲያስተካክሉ የሚፈልጉ ሰዎች አሉ፣ ተቋሞች ያለ ነገር እንዲስተካከሉ የሚፈልጉ ሰዎች አሉ። ነገር ግን እንደዛ አይደለም። የኛ የጋራ ህብረት ነው። እኛ በእኔ በኃላፊነት ይህን ነገር ሳደርግ እንደ አንድ ኢትዮጵያዊ ከኔ የሚጠበቅብኝ የኛ ጥረት ነው የሚቀየረው እንጂ ግለሰቦች አይደለም፣ ተቋም አይደለም፣ ስርዓትም አይደለም። ምናልባት የሆነ ቦታ ላይ የተቀመጠ አካል ሊደር ነው። የህዝብ ጥረት ካልተጨመረበት በስተቀር በሊደርነት ብቻ ሊስተካከሉ የሚችሉ ነገሮች ፍጹም የሉም። እንደ ህዝበኛ ምንድነው አስተዋጽኦ ያደረግነው? እንደ ግለሰቦች ምንድነው አስተዋጽኦ ያደረግነው? መንግስት እንደ መንግስት ምንድነው አስተዋጽኦ ያደረገው? አሁን እኔ ግን የተነሳሁት የትኛውን ፓርት ነው ደጋግሜ የምላችሁ አዳዲስ ኢምፖርተሮችን በዘርፉ ማስገባት ቢኮዝ የፕሮፊት ማርጂን አያውቁትም። ለእነሱ 20 ብዙ ነው፣ 30 ብዙ ነው። ስራ የለም ብሎ የሚያማረው ደግሞ ከ150 ያገኝ የነበረው ሰውዬ ከ150 አግኝተው ያሟል። ለሱ ስራ የለም። ስለዚህ አዳዲስ ሰዎችን በዘርፉ በደንብ ተንከባክበን ጥሩ ነገር አይተሻላል ነው ስንገባ በዚህ ከሆነ እንትን ነው በዚህ ከሆነ እንትን ነው ያሉ ቃስ ያስመሩት ዋጋ ኳሊቲ በዚህ ከወረደ ይሄን ያህል ነው ለኛ ይገባናል። ኳሊቲ መጥፎ ነገር ኛ የመጀመሪያ ጥያቄያቸው ራሱ ምን ኳሊቲ ነው የምፈልገው ነው። እዚህ ሀገር ስትመጣ መጀመሪያ የምጠይቀው ስምህን አይጠይቀውም። ሀገራችን እንዴት ነህ ደህና ነህ እከለበላሉ ትላለህ። ከየት ነህ ነው በዛ ነው ጀጅ የሚያደርጉ። ከዛ በኋላ የሚጠይቁት ምንድነው ኳሊቲ የትኛው አንተ የምትፈልገውን ቃል ስትነግራቸው የትኛውን ኳሊቲ ነው የምትፈልገው? ጥሩ ነው መጥፎ ነው ወይስ መካከለኛውን ይሉሃል። ይሄንን ምንድነው ያመጣው? እንግዲህ በፊት የነበሩ ነጋዴዎቻችን ይመስሉኛል። እሱን አበላሽተውታል። በኳሊቲ ማድረገው ነው ማትረፋችን እኮ አይቀርም። ምንድነው የትርፋችን መጠኑ መብዛትና የማነስ ጉዳይ ነው። ስለዚህ እሱን እንደዛ አድርግና አስተካክል ልትይዋት እሺ። ሲኒየር ማንንም አልቀበልም ታውቃላችሁ። ኦፊስ ላይ ሲኒየር ነጋዴ በፍጹም አልቀበልም። ቢኮዝ ምን አድርጎ እንደመጣም አላውቅም። ሁለተኛ ደግሞ እዚህ ያለውን ይመርዝብኛል ብዬ ነው የማስበው። ማለት ለእናንተም ክብር አለኝ፣ ፍቅር አለኝ። ላደረጋችሁት ነገር ሁላ ከልብ ያመሰግናለሁ። ምክንያቱም በውድም ቢሆን በምንም ቢሆን ኦልሬዲ በብዙ አይነት ቢሮክራሲ ቢሆን ምንም ነገር ሳይጎልብን ሳይቸግረን ሲያቀርቡልን ነበር። ለነሱ ክብር አለኝ። በየትኛው መንገድ እዚህ ደረጃ ያደረሱን እነሱ ናቸው። የእነሱንም ክሬዲት መውሰድ እንፈልጋለን፣ ከልብ እናመሰግናለን። ነገር ግን ሁልጊዜ ደግሞ በዛ መንገድ አይኬድም። አንቀጥልም። አሁን ደግሞ በተሻለ አቅም የራሳችንን መንገድ ደግሞ እኛ እንፈጥራለን። ሞኖፖላይዝ የሚባል ነገር ይመጣል። ምንም ማለት ነው ለማያውቁት ማሳወቅ
እነሱ እስከዛሬ ድረስ ያመጡ ከነበረ አሁን ደግሞ ያመጡ ትክክል። አሁን ደግሞ በፊት የተረከመውን ቸረቸር የነበረው ሰውዬ ያምጣ። ምንም ቢዝነስ ያልነበረ ሰውዬ ደግሞ ይሸክል። መወራረስ ማለት ነው እንጂ ልክ እንደ ርስት እንደ አያት እንደ አባት ርስት የሆነ ቦታ ላይ ስቲክ አድርጎ በሞኖፖል ቢዝነሱን ይዞት እንደፈለገ ይቀራል። ይሄ አካውንት በኋላ ይሰራል ብዬ ማለት ነው። ለዚህ ነው ይሄን ያህል መስዋዕትነት ከፍለን ትንሽ ገንዘብ አለን ነው ማለት ቀልድ የሚባል አይደለም። እንመልሰዋለን አልመልሰውም ካልንግሱ ከፈጣሪ ፍቃድ ኢንሻአላህ ይሆናል። ምንም ጥያቄ የለውም። ነገር ግን አላማችን እጅግ በጣም ትልቅ ነው። አቲኝ ላንቺ ነው ይላል አቲኝ ስፔሻሊ እዛው ሀገራችን ላይ ያለው ኢምፖርት ማለት ትልቅ ነገር አድርጎ ነው የሚቆጥረው ህብረተሰቡ። ትልቅ ነገር ነው። ከሌላ ሀገር አምጥተህ ሀገር ማስገባት ትንሽ ነገር አይደለም፣ ቀላልም አይደለም። ግን እኛ ጭንቅላታችን ላይ የሳልነው ኢምፖርት ትክክል አይደለም። አንድ ሰው በትንሽ ብር ማስገባት ይችላል፣ ኢምፖርት ማድረግ ይችላል፣ መጀመር ይችላል። ወይ አንድ ካወቀው እያደገ ይሄዳል። እና በተጋነነ ብር የተጋነነ አቅም ምናምን ሳይሆን በአቅሙን ትንሽም ቢሆን ኢምፖርት ላይ እንደሆነ መማር ነው። ስፔሻሊ ክልል ላይ ላሉ ሞስት ፕሮባብሊ ክልል ላይ ያሉ የሚያካፍሉ ሰዎች ራሳቸው ኢምፖርት ማድረግ ይችላሉ። ለምን አምጥተው ከአዲስ አበባ ብቻ ይካፋፍላሉ? ራሳቸው ኢምፖርት አድርገው እስከ ቤታቸው ከዛ ደግሞ ያካፍላሉ። በዛ ማለት ለህብረተሰቡ ዋጋው ይቀንስለታል ሲገዛ ማለት ነው። ከ4 5 የሚደርሰው የነበረው ህብረተሰቡ ከአንድ ወይ ደግሞ 2 ስቴፕ እየደረሱ ነው ማለት ነው። ዋጋውን በዛ ልክ ለህብረተሰቡ ይቀንሳል ማለት ነው። እኛም ፎከስ አድርገን እየሰራን ነው። ክልሽ አሁን ማለት ኮምቦልቻ ከኮምቦልቻ ከደሴ ከቤኒሻንጉል አሶሳ ባህር ዳር እና ክልል ላይ በደንብ ፎከስ አድርገን ነው የምንሰራው። ምክንያቱም ሁልጊዜ እንደምናገረው የአንድ ከተማ እንትን ለአንድ ከተማ ሌላ ዓለም ላይ ምንም አያደርግም። ኢትዮጵያ ግን ሁልጊዜ ስቲክ ያደረግነው አዲስ አበባ ያው እቺ መርካቶ የምትባለው አፓርት ላይ በጣም ትንሽ ይተተው። ስለዚህ ሁሉም ራሱን ችሎ ቢሰራ ሞር ደግሞ አሪፍ ነው። ምክንያቱም ማጆሪቲ 86% ክፍለ ሀገር ነው ገበሬ ነው ምናምን ካለ ማጆሪቲው ያለው ከከተማ ውጪ ነው። በነገራችን ላይ አዲስ አበባ ከማክሲመም የምትሄጂው ወደ ገጠር ለመግባት 6 ኪሎ ሜትር ነው፣ 7 ኪሎ ሜትር ነው። ሁለተኛ ከተማ እንኳን ብለን የምንላት እንኳን የለታም። ዝግጁ እንኳን የሆነ ከተማ የለንም። ዝግጁ እንኳን ማለት ዝግጁ ነው ብለን እንኳን የምናስበው ከተማ የለንም። ስለዚህ ሁሉ ጊዜ ማጆሪቲ ላይ ነው ፎከስ የምናደርገው። ሻሸመኔ ላይ ያለ ገበያ አስመልጣለሁ። በነገራችን ላይ ከሆነ ጊዜ በኋላ ነው እንጂ ሻሸመኔ ላይ ቢሊየን ካላይ ሻጮች ነበር ያለችበት ቦታ 5 አሪፍ ከተሞችን የሚያዋስን ቦታ ነበር። የሆነ ሰዓት ደግሞ ሐዋሳ እስቲ ኮኖ ነበር እዚህ ከሻሸመኔ ነበር ገበያ ከአዲስ አበባ ነበር ነው እነ አዳማ እነ ደሴ እነ ባህር ዳር እነ አምቦ እነ ነቀምት እነ ሐረር አረበለው ማአት ትልልቅ ከተሞች አሉ። 1 ኮንቴነር 2 ኮንቴነር የሚያነሱ። ስለዚህ እዛ ያሉትን ትልልቅ ነጋዴዎች እነሱ ማበርታት ምን ያህል እንደሚደነቅጡ ያያችሁ ነው አይደል? ተመጡ ባለ ገበያው ሳይት በዋጋማ አንዳንዶቹ ያሰቡትን ትተው ያላሰቡትን በስተሄዱ ማለት አንዳንዶቹ ደግሞ የሚያሰቡትን መጥቶ ምንም ሳይዙ ይሄዱ አሉ። ይሄንን ያሉ የዘረባቸው ማለት አሪፍ ፕሮጀክት ነው። በደንብ ጥሩ ነገር እናደርጋለን። ለኛም ጥሩ ነው፣ ለማህበረሰቡም ጥሩ ነው፣ ለሀገርም በጣም ጥሩ ነው። ሞር የኔ ታርጌት እና ፎከስ ያው ከተቃላችሁ ከብዙ ወደ የጂል ፍቅር ይዞኛል ሀገሬና ብዙ ነገር ጥዬ ነው እየመጣሁም ያለሁት። እኛም ያጋባብን እንዴ እኛም ያጋባብን ከነበረን ይበልጥ እንዲሆን ይገርማል። ያ ነው እንግዲህ ሞር ደግሞ ከዚህ በኋላ በደንብ እንተዋወቃለን። ሙለር አለ፣ ቲጂ አለች፣ እኔም አለው። ለዚህ ካምፓኒ ያው እኔ በዘበኝነት በጽዳት ምናምን ነው ይሄ ስራ። እነሱ ናቸው ትልቁን ስራ የሚሰሩት። መጨረሻ ላይ የምትለው ነገር እናለ ሙዴ ቲጂ መጨረሻ ላይ ታስተላልፍ ማለት መጨረሻ ላይ መነዳለው ያ ኑልን እናንተም እንድታድጉ እኛም እንድናድግ አብረን እንድናድግ
ኑልን ወደ ቻይና በመልካም አቀባበል እንጠብቃችኋለን። እንግዲህ ያው እንዳሉት ነው ኑልን እያሉ ነው። ወደ ቻይና የምታስቡ ሰዎች በየትኛውም ሁኔታ ከመጀመሪያ እስከ መጨረሻ ያለውን ነገር ጨርስን አስተካክለን እንዲሁም ደግሞ ማሽነሪ ኤክስካቫተር፣ ዶዘር፣ የተለያዩ የኮንስትራክሽን ማሽነሪዎች፣ ሾትክሪቶችን ሁሉንም አይነት ማሽነሪዎችን የምትፈልጉ ሰዎች ኮንታክት አድርጉን። የሚያስፈልግበት ቦታ ድረስ ሶርሱን ፈልገን አግኝተን ቀጥታ ከእናንተ ጋር ማገናኘት ነው እኛ ስራ። ባለሙያም እዚህ ኢንስፔክሽን የሚሰሩ ምርጥ ባለሙያዎች አሉ። እጅግ በጣም ምርጥ የሚባል ባለሙያ አለን። እዛው ኢትዮጵያዊ ነው። ቻይኖችን ካስፈልጋችሁ ቻይኖችንም ጨምረን በደንብ አድርገን ኢንስፔክት አድርገን ወደ ኢትዮጵያ ልንጭንላችሁ እንችላለን። የተለያየ የኢምፖርት ስራ ላይ መሰማራት የምትፈልጉ ሰዎች ኮንታክት ልታደርጉ ትችላላችሁ። 24 ሰዓት ዝግጁ ነው እናንተ ለማገልገል። እናንተ ደግሞ ቀጥታ እኛን የምታገኙበትን በቅርቡ አናውንስ እናደርጋለን። እነሱን ለማስተዋወቅ ነው ዛሬ የመጣሁት። ቆይታችን እጅግ በጣም ጥሩ እንደነበረ አልጠራጠርም። ይሄንን የዩቲዩብ ቪዲዮ ወይም ደግሞ የቲክቶክ ቪዲዮ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዲሁም ፎሎ ማድረጋችሁን አትርሱ። ሰላም የቢኒ ባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የእሱን ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች፣ የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾቹን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክስ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብረሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት፣ ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን። ይመቻችሁ። ይህ ሁሉም የሆነው ሀገራችን ሰላም ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም